የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ አክራሪ ባሏቸው የህዝባዊ ወያነ ሓርነት ትግራይ ወይም ደግሞ ህወሓት አባላትና በቤተሰቦቻቸው ላይ የቪዛ ገደብ መጣላቸውን አሳውቀዋል። የቪዛ ገደቡ የተጣለባቸው ግለሰቦች ማንነት ይፋ አልተደረገም። በአሜሪካ የውጭ ጉዳይ ሚኒስቴር ቃል አቀባይ ቶሚ ፒጌት በኩል በወጣው መግለጫ ማዕቀቡ የሚመለከተው በትግራይ ክልል ያለውን ቀውስ ለመፍታት የሚደረገውን ጥረት በማደናቀፍ ተጠያቂ የሆኑ ወይም ደግሞ ተባባሪ የሆኑ ግለሰቦችን እንደሆነ ይፋ ተደርጓል። ዶይቼ ቬለ ያነጋገራቸው የዓለም አቀፍ የግጭትና የዲፕሎማሲ ተመራማሪ ነጋልኝ መኮንን ኢትዮጵያ ያለችበትን አጠቃላይ ወቅታዊ የፖለቲካ ሁኔታ ያላካተተ ያሉት ይህ የአሜሪካ እርምጃ ውጤት ያመጣል የሚል እምነት እንደሌላቸው ገልጸዋል። ታሪኩ ኃይሉ የአሜሪካ የውጭ ጉዳይ ሚኒስቴር ባወጣው መግለጫ አክራሪ ባላቸው የህወሓት አባላትና በኢትዮጵያ ፌዴራል መንግስት መካከል በሰሜን ኢትዮጵያ ግጭት እንዲያገረሽ የሚያደርግ ውጥረት እየተባባሰ መምጣቱን በመግለጽ ይህም በቀጣናው ያለውን ሰላምና መረጋጋት የሚያናጋ ነው ብለዋል። በዚህም ምክንያት የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በተሰጣቸው ስልጣን መሰረት በአክራሪ የህወሓት አባላትና በቤተሰቦቻቸው ላይ የቪዛ እገዳ መጣሉን መስሪያ ቤታቸው አስታውቀዋል። ዶይቼ ቬለ ያነጋገራቸው የዓለም አቀፍ የግጭትና የዲፕሎማሲ ተመራማሪ አቶ ነጋልኝ መኳንንት ኢትዮጵያ ያለችበትን አጠቃላይ ወቅታዊ የፖለቲካ ሁኔታ ያላካተተ ያሉት ይህ የአሜሪካ እርምጃ ውጤት ያመጣል የሚል እምነት እንደሌላቸው ገልጸዋል። እኔ በዚህ ልክ አልጠበቅኩም። ያው እንዳጠቃላይ የአሜሪካ ስቴት ዲፓርትመንት ሁሌም እንደሚያደርገው በተለይ ኢትዮጵያም ሆነ ሌላ ሀገር ላይ እንደዚህ አይነት የፖለቲካ ውጥረቶች ሲነሱ በአብዛኛው የፌዴራል መንግስቱን በመጥቀስ ከእንደዚህ አይነት ኃይሎች ጋር በሰላማዊ መንገድ ውይይታችሁን ፍቱ ነው እንጂ ወይም ደግሞ አንዳንድ ግለሰቦች ላይ ያው መግለጫዎችን ወይም እንደዚህ አይነት ውሳኔዎችን ይወስናል እና ኢትዮጵያ ውስጥ ግን በተለይ በቅርብ ጊዜ ታሪካችን ለክልል ኃይሎች ለብቻ ተለይቶ እንደዚህ አይነት የቪዛ ክልከላ ሲደረግ የመጀመሪያው ነው እንግዲህ እኔ እስከማስታውሰው እና ለየት ያለ ሆኖ ነው ያገኘሁት። ተመራማሪው እንደሚሉት ኢትዮጵያ አሁን ያለችበትን አጠቃላይ የፖለቲካ ሁኔታ ያላካተተ እርምጃ ውጤት ያመጣል የሚል እምነት የላቸውም። እውነትም ኢትዮጵያ ውስጥ ትግራይን ጨምሮ ሰላምና መረጋጋት ህዝቡ ወደ ተለመደው ሰላማዊ ህይወቱ እንዲመለስ እና በተለይም በመግለጫውም እንደተጠቀሰው ወደ አስፈሪ ጦርነት ከዛ አሰቃቂ እልቂት ወጥተው አሁን እንደገና ወደ አሰቃቂ ጦርነት እንዳይገባ ከታሰበ የትግራይ በተለይም የህወሓት አመራሮች ላይ ብቻ ያነጣጠረ የቪዛ አቀባ ወይም ክልከላ በማድረግ ውጤት ይመጣል የሚል እምነት የለኝም። ምክንያቱም ዲግሪው ወይም ያላቸው አስተዋጽኦ ይነስም ይብዛም በዚህ ውስጥ የፌዴራል መንግስት አንዱ አካል፣ ስለዚህ የፌዴራል መንግስቱንም ያላካተተ ወይም አጠቃላይ የሀገሪቱን ያለችበትን የፖለቲካው ጥንቅጥ ያላካተተ የህወሓትን ብቻ አመራሮች ብቻ ታርጌት ያደረገ የቪዛ አቀባ ውጤት ያመጣል የሚል እምነት የለኝም። የአሜሪካ የውጭ ጉዳይ መስሪያ ቤት የቀጣናውን ሰላምና መረጋጋት ስጋት ላይ የሚጥሉ የህወሓት ባለስልጣናትንና ሌሎች ግለሰቦችን ለማጋለጥና ተጠያቂ ለማድረግ አሜሪካ ያሏትን ዘዴዎች በሙሉ ትጠቀማለች ብለዋል። ትግራይ ውስጥ ያለው ጉዳይ እንደ አጠቃላይ የኢትዮጵያ ችግር መታየት አለበት የሚሉት አቶ ነጋልኝ የአሜሪካ መንግስት በሌሎች የሀገሪቱ አካባቢዎች ያሉ ግጭቶችና ጦርነቶች ድርድር ተደርጎ በሰላማዊ መንገድ እንዲፈቱ ግፊት ማድረግ እንደሚጠበቅበት አስምረውበታል። የህወሓትን ጉዳይ ወይም ትግራይ ውስጥ ያለውን ጉዳይ እንደ አጠቃላይ እንደ ትግራይ ብቻ ሳይሆን እንደ አጠቃላይ እንደ ኢትዮጵያ ማየት አለ። ከዛ ባሻገር አሁን በአማራ ክልል በኦሮሚያ አክቲቭ የሆነ ወይም አሁን እየተካሄደ ያለው ጦርነት አለ። ስለዚህ አሁን እየተካሄደ ያለ ጦርነትም የአሜሪካ መንግስት ኮንሲደር ማድረግ አለበት፣ ማየት አለ። የአሜሪካ መንግስት ግፊት ማድረግ አለበት። አጠቃላይ ኢትዮጵያ ውስጥ በሰላም ብቻ ወደ ድርድር እንዲመጣ የፌዴራል መንግስቱን የጨመረ አጠቃላይ ውይይት እንዲደረግ ግፊት ማድረግ አለበት እንጂ ህወሓት ላይ ወይም አማራ ክልል ወይም የኦሮሚያ ክልል ኃይሎች ጋር በሚደረግ የቪዛ ክልከላ ኢትዮጵያ ውስጥ ሰላምና መረጋጋት ይመጣል የሚል እምነት የለኝም። በጉዳዩ ላይ ከህወሓት በኩል አስተያየት ለማግኘት ዶይቼ ቬለ የድርጅቱ ምክትል ሊቀመንበር አቶ አማኑኤል አሰፋ የእጅ ስልክ ላይ በተደጋጋሚ ስልክ በመደወል እና የጽሁፍ መልእክት በመላክ ያደረገው ጥረት ለጊዜው አልተሳካም። እዚህ ዩናይትድ ስቴትስ ከሚገኙና ከድርጅቱ ጋር ቅርበት ካላቸው ወገኖች በጉዳይ ላይ ሀሳባቸውን ለማካተት ያደረግነው ሙከራም የሰመረ አልሆነም። በኢትዮጵያ የፌዴራል መንግስትና የህወሓት ኃይሎች መካከል ለ2 ዓመታት ያህል በተካሄደው ጦርነት 600,000 ሰዎች ማለቃቸውን የአሜሪካ ውጭ ጉዳይ ሚኒስቴር መግለጫ አመልክቷል። ዩናይትድ ስቴትስ የደም አፋሳሽ ጦርነት እንዲያበቃ ጉልህ ሚና የተጫወተች ሲሆን በጦርነቱ ወቅትም በኢትዮጵያና በኤርትራ ባለስልጣናት እንዲሁም በህወሓት መሪዎች ላይ የተለያዩ ማዕቀቦችን ጥላ እንደነበር አይዘነጋም። ለዶይቼ ቬለ ሬዲዮ ለተጠናቀረው ዘገባ ታሪኩ ኃይሉ ከአትላንታ ጆርጂያ።
አሜሪካ የጣለችው የቪዛ ማዕቀብ ይፈይዳል አይፈይድም የሚለው ክርክር የዶይቼ ቬለ የፌስቡክ አድማጮች ላይ ጭምር የታየ ነው። ማዕቀቡ ጥሩ ጅምር ነው የሚሉ አሉ፣ የዛኑ ያክል ደግሞ ምንም መፍትሄ አያመጣም የሚሉ ተከታታዮችንም ተመልክተናል። ይሄ ማዕቀብ እንግዲህ ይፋ የሆነው የኢትዮጵያ ፌዴራል መንግስትና ህወሓት ወደ ሌላ ጦርነት ይገባሉ የሚል ስጋት ባየለበት ወቅት ነው። ይህ ውጥረት ለ2 ዓመታት የተካሄደውን ጦርነት እንደገና ለመቀስቀስና የመላ ቀጠናውን ሰላምና ደህንነት ለማዳከም ስጋት እንደፈጠረ የአሜሪካ ውጭ ጉዳይ መስሪያ ቤት ስጋቱን ገልጿል። ለዚህ ስጋት እንደ ምሳሌ የቀረበው ባለፈው ጥር በትግራይ የጸጥታ ኃይሎችና በኢትዮጵያ መከላከያ ሰራዊት መካከል የተፈጠረ ግጭት ነው። ስዩም ጌቱ ጉዳዩን በቅርብ የሚከታተሉ ባለሙያ በማነጋገር የሚከተለውን ዘገባ አጠናቅሯል። በትግራይ ክልል የሚስተዋሉትን ፖለቲካዊ ሁኔታዎች በቅርበት የሚከታተሉት የህግ ባለሙያና የፖለቲካ ተንታኝ አቶ ዳንኤል ብርሃኔ ለዶይቼ ቬለ በሰጡት አስተያየት አሁን ትናንትና የሰማነው የአሜሪካ የቪዛ እገዳ መግለጫ እንደ ማስጠንቀቂያ ወይም እንደ ማሳሰቢያ የሚቆጠር ነው እንጂ የሆነ ተጨባጭ ውጤት በራሱ ያለው አይደለም። ሲግናል ምልክታዊ ነው አንደኛ። ሁለተኛ ተግሳጽ ተብሎ ሊቆጠር የሚችል ነገር ነው። ከዛ ያለፈ አይደለም። ነገር ግን ያ ትርጉም አለ። ትርጉም የለውም እያልኩ አይደለም ያለው፣ ዲፕሎማቲክ ትርጉም ያለው ላለፉት ወራት ከተለመደው ለውጭነት ካላቸው ጥንቃቄ አንጻር ያልተለመደ ነው። ስለዚህ በዲፕሎማቲክ ጥረቶች ላይ ወይም በዓለም አቀፍ ማህበረሰቡ ላይ ወይ ተስፋ ቆርጠዋል ማለት ነው፣ የሆነ ስሜት አለ ማለት ነው። እዛ አንጻር እኔ እነሱ ያልጠበቁት ነው ብዬ አላስብም። በኢትዮጵያ ፌዴራል መንግስትና በህወሓት ኃይላት መካከል ከ2013 እስከ 2015 ዓ.ም በተደረገው ጦርነት ከ600 ሺህ በላይ ሰዎች ማለቃቸውን የገለጸው የዋሽንግተን መግለጫው ህወሓት አሁንም ሌላ እልቂት ሊያስከትል ይችላል ያለውን ግጭት ለመቀስቀስ እየተንቀሳቀሰ መሆኑን ጠቁመዋል። አቶ ዳንኤል እንደሚሉት የአሜሪካ መግለጫ የሚያሳየው ሊከተል የሚችለው ቀጠናዊ ቀውስ አስጊ መሆኑን ነው። የአሜሪካ እርምጃ በራሱ ወስደው ሲግናል ማድረግ የፈለገችው ማስተላለፍ የፈለገችው መልዕክት ስላለ ነው እንጂ በቀላሉ ለምሳሌ በጦርነት ጊዜ በኤርትራ የደህንነት ኃላፊና የህግደፍ የኤርትራ ገዢ ፓርቲ የኤርትራ ፕሬዚዳንት ኢኮኖሚ ዘርፍ አማካሪ እና የደህንነት ኃላፊ ላይ የጣለችው ማዕቀብ ነበረ። ምሳሌ በስም ጠርታ ለዛ የሚሆነው የህግ ፍሬምወርክ ኦልሬዲ አለ። ያን ጊዜ የወጣ ህግ ማለት ነው። ያን ጊዜ ፕሬዚዳንት ባይደን ያጸደቁት ህግ አለ። በኢትዮጵያ፣ በኤርትራ፣ በህወሓትና በአማራ ኃይሎች ላይ አስፈላጊ ሲሆን ግለሰቦች ላይ ያነጣጠረ የገንዘብ ማዕቀብ ለመጣል የሚያስችል የህግ ማዕቀፍ ኦልሬዲ በባይደን ጊዜ የተቀመጠና እስካሁን በስራ ላይ ያላል። እሱ ተጠቅመው ያንን ራሱ ማድረግ ይችሉ ነበር አሜሪካኖች። ችኛውን ቀላል አሁን ሶፍት የሆነችውን ነገር የመረጡት ደስተኞች አይደለንም፣ አካሄዳችሁን ከልሱ ማስተካከል የሚል መልዕክት ማስተላለፍ ፈልገው፣ ነገር ግን የመቆራረጥ ደረጃ ላይ ርቀት ደግሞ መሄድ እንዳልፈለጉ። ከዛ ሌላ የአሜሪካኖቹ መግለጫ መነሻው የሚመስለኝ አንድ የሱዳኑ ነገር ነው የሚያስባቸው። ሁለት ከኤርትራ ጋር ኢትዮጵያና ኤርትራ መካከል የሚፈጠር ነገር ነው ዋናው ትልቁ ትኩረታቸው ይመስለኝ። እነዚህ ነገሮች በዚህ ደረጃ በአንሳር ስላልፈለጉ ዋናው ስጋታቸው ግን ራሱ መግለጫውን ጥንቃቄ ካነበብከው ቀጠናውን የሚያተራምስ ግጭት ሊነሳ እንደሚችልና እዚህ ውስጥ ህወሓት እንደ ቀዳም ሆኖ እያገለገለ እንዳለ ነው የሚጠቁመው። ዩናይትድ ስቴትስ ከኢትዮጵያ ህዝብና ሰላማቸው ተከብሮ የመኖር ፍላጎት ካላቸው የትግራይ ህዝብ ጋር የመቆም ፍላጎት እንዳላት በማስረዳትም በቀጠናው ሰላምና መረጋጋት ላይ ስጋት የሆኑ የህወሓት ባለስልጣናትን ከድርጊታቸው ለማስቆም ሁሉንም አማራጭ እንጠቀማለን ይላል። እንደ አቶ ዳንኤል ማብራሪያ ህወሓት ይህን አስቀድሞም አስቦበት ከገባ ከፕሮፓጋንዳ ተጽዕኖ ያለፈ አስጨናቂ ላይሆንበት ይችላል ይላሉ። ከፕሮፓጋንዳ አንጻር ካሰብከው ያው ሳይኮሎጂካል ኢፌክት አለው፣ ግን በተጨባጭ ግን እንዴት ሊመነዘር እንደሚችል አይታይም። ምክንያቱም የፕሪቶሪያ ስምምነት ኦልሬዲ ፈርሷል ስትል ጊዜ አስተዳደሩ ከዚህ በኋላ ቆም ስትል እንደዚህ ነገሮች ስትል እኮ ኦልሬዲ ማለት ከዓለም አቀፍ ማህበረሰቡ ጋር ሊያጋጭ የሚችል ነገር እያደረክ እንደሆነ እኮ እያወቅህ ነው። ይህ ማለት አውቀው የገቡበት ነገር ነው። አሁን ልክ የትናንትና ምርጫ ሲሰሩ የሚፈጠር ያው ጥሩ ያልሆነ ስሜት ሊኖር ይችላል፣ መራበሽ ሊፈጠር ይችላል። በመሰረታዊነት ግን አሁን ይሄ የገቡበት አቅጣጫ ይሄን እንደሚያመጣ እያወቁ የገቡበት አቅጣጫ ነው። ዶይቼ ቬለ በመግለጫው ላይ ከህወሓት ባለስልጣናት በኩል አስተያየት ለማግኘት ያደረገው ጥረት ለዛሬ አልተሳካም። ይህ ዘገባ እስከተጠናቀረበት ሰዓትም በፓርቲው በኩል የተሰማ ይፋዊ ምላሽ የለም። የኢትዮጵያ ፌዴራል መንግስት ባለስልጣናት በቅርቡ ህወሓት በመንግስት ላይ ጦርነት ለመክፈት እየተዘጋጀ ነው በማለት ደጋግሞ መክሰሳቸው ግን